አንዳንዴ በጣም ይገርመኛል የኢትዮጵያ ሕዝብ ለፍርድ እንዴት ለምንድነው የሚቾክለው ነው። በጋዜጠኛ ሶፎንያስ ላይ አዳማ ላይ የተደረገው ነገር በእግዚአብሔር እያለ እየለመነ የአዳማ ወጣቶች ይዘው ይደበድቡታል። የሰው ልጅ አንድ ነገር አድርጓል ካደረገ ካጠፋም በደል ካለበትም ቢያንስ ሊመረምረው ወይም ወንጀሉን ሊያወጣ ወደሚችለው አካል መውሰድ ነው ከቻልክ ይዘህ መደብደብ ይሄ ጀግንነት ምናምን አይደለም። ማናችንም ቢመረመር ሁላችሁ ኢትዮጵያ ውስጥ ብትመረመሩ ወንጀል ኃጢአት ክፋታችን ብንመረመር እግዚአብሔር ሸፍኖልን ነው እንጂ በጣም ጭቃ የሆነ ከሶፎንያስ ላይ ለመፍረድ የቸኮላችሁትን ከዛ የበለጠ እጥፍ ጭቃ የሆነ በደል ያለባችሁ ሰዎች አላችሁ። ጭቃ ማለት ነው በደም የጨቀየ የሰው ስጋ ቆርጣችሁ እንዴ የሰው ስጋ እንደ በሬ ስጋ ቆርጣችሁ የበላችሁ ኢትዮጵያ ውስጥ አላችሁ። በጣም ጭቃ ኃጢአት የሆነ የሰራችሁ ስለዚህ ለመፍረድ መቸኮል ጥሩ አይደለም። በዚህ ልጅ ላይ ያደረጋችሁት ልጅ አዳማ አንዳንድ የአዳማ ወጣት የሆነ አንዳንድ ልጆች አላችሁ በጣም አጸያፊ ነገር ነው። በእግዚአብሔር እያለ እየለመናችሁ እናንተ ትደበድቡታላችሁ። ማንም አይደላችሁም እናንተ አጥፍቶ ከሆነ ጥፋት ካለበት ሄዶ ህግ አካል አለ ወደ ህግ አካል መውሰድ ነው እንጂ እናንተ ማንም አይደላችሁም። ሰውን የምትደበድቡት ጥፋት ካለበት ጥፋቱ ተመርምሮ ህግ እንዳደረገ ያደርጓል። ግን እናንተ ጡንቻ ስላላችሁ በእግዚአብሔር ብሎ እስኪለምናችሁ ድረስ በቦክስ በጥፊ የምትመቱት ማናችሁ እናንተ አዳማ የአዳማ ወጣት ተብዬ አንዳንድ ልጆች ማንም አይደላችሁም እኮ እግዚአብሔር ሸፍኖት ነው እንጂ የሰው ልጅ በደል የሰው ልጅ እኮ ቢገፈፍ በደሉ ቢታይ የሚታይ ቢሆን እንዲበስክር የሚታይ ቢሆን በጣም የከፋ ነገር ይወጣል በጣም የከፋ ነገር ማለት ነው። ስለዚህ የተደረገው ነገር ትክክል አይደለም። በቃ ፍርድ የሚገባው ከሆነ በፍርድ በህግ መታየት ነው በህግ ማየት ነው። ደግሞ የደቦ ፍርድ የምፈርዱት ነገር እኮ ነው ኢትዮጵያ ውስጥ ሁሉም መጥቶ የወደቀ ዛፍ መጥረቢያ በዛበታል እንደዛ አይነት ነገር ጥሩ አይደለም። የደቦ ፍርድ አትፍረዱ። ህሊናችሁ መርምሩ ህሊናችሁን ፈትሻችሁ በህሊናችሁ ፈረዱ እንጂ ሰው ስለፈረደ የምትፈርዱን ነገር ጥሩ አይደለም ትክክልም አይደለም። ስለዚህ በራሳችሁ አእምሮ ብትመሩ ጥሩ ነው። ማናችሁም የሰው ልጆች ማነው ንጹህ ማነው በደል ያልሰራ እዚች ሀገር ላይ እዚህ ዓለም ላይ ራሳችሁ እንደ ንጹህ እንደ ቅዱስ ወንበር ላይ አስቀምጣችሁ ፍርድ የምትፈርዱት ማንም አይደላችሁ። ስለዚህ አስተካክሉ ራሳችሁ